በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ጥቅምት 30 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን እየሰማነው ባለው ዝማሬ ጀምረናል። ዝማሬው አልተጠናቀቀም፣ እንመለስበታለን። እንግዲህ የዛሬው ዝግጅታችን ስለ ወርሃ ጽጌ ማብቂያ እንደዚሁም ደግሞ የተለያዩ ዝማሬዎችንና ትምህርት የምናቀርብ የምንዳስስበት ዝግጅታችን ነው የሚሆነው። ዝግጅቱን እየመራን ቀሲስ ዮሴፍ ይኩኖ አምላክ፣ ዲያቆን ኤርሚያስ ደባሶና እንዲሁም እኔ ዳግማዊት ካሴ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። በመግቢያችን ላይ ያደመጥነው መዝሙር ሙሉን መሰማቱን ይቀጥላል። ልክ ነው። ወደ ዝማሬው ከመግባታችን በፊት ግን ያው ዛሬ የምንገኘው ወርሃ ጽጌ የመጨረሻው ወይም እንግዲህ ማህሌተ ጽጌን የመጨረሻውን ቁመት ነው ዛሬ ያሳለፍነውና እንደው ስለ ወርሃ ጽጌ፣ ስለ እመቤታችን ጽጌና እመቤታችንን የሚያገናኟትን ጉዳዮች እንዲሁም የተለያዩ ነገሮችን ቀደም ሲል እንዳስተዋወቃችሁት እነሱ ነገሮች ብናነሳ። አዎ ልክ ነው። እንግዲህ ወርሃ ጽጌን ከመጀመሪያው ቀን አንስቶ እስከ ዛሬው ድረስ ሊቃውንት በቤተ ክርስቲያን ማህሌት ሲቆሙ እንደዚሁም ደግሞ ምእመናን በቤተ ክርስቲያን በማደር ከማህሌት ከጸሎት ሲሳተፉ ነው የቆየ ነውና ዛሬ ደግሞ የመጨረሻው ቀን እንደመሆኑ መጠን ከእመቤታችን ስደት ጋር የተያያዙ እንደዚሁም ደግሞ ሊቃውንት ምን አሉ የሚለውን ሀሳብ ብናነሳ መልካም። እንግዲህ ያው ወርሃ ጽጌን እና እመቤታችንን ስናነሳ እመቤታችንን ከጽጌ ከአበባ ጋር እየመሰሉ ልጇንም ጌታችን መድኃኒታችን ኢየሱስ ክርስቶስን አበባን ያስገኘች ፍሬን ያስገኘች አበባ እንደመሆኗ መጠን እመቤታችንን በአበባ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በፍሬ እየመሰሉ ሊቃውንት አባቶቻችን ብዙ ተናግረውላታልና በተለይ በዛሬው አዳር የማህሌቱ አዳር በወረቡም በዚቁም ሲባል ከነበረው አንድ ላነሳ ወደድኩኝ እና ምን ይሏታል አባ ጽጌ ድንግል በማህሌተ ጽጌ ማርያም ሆይ የአበባ ወቅት ባለቀ ጊዜ የማያልቅ ምስጋናሽን ፈጽሜ አመሰገንኩሽ ይላል። እንግዲህ ያው ዛሬ መጨረሻውም እንደመሆኑ መጠን ይሄንን ተፈጸመ እንደመሆኑ መጠን ይሄንን በስፋት ያነስታልና ማርያም ሆይ የአበባ ወቅት ባለቀ ጊዜ የማያልቅ ምስጋናሽን ፈጽሜ አመሰገንኩሽ፣ ከስዕልሽ ፊት መቆምንም አላፍርም፣ እንደ ድንቅ ምልክትሽንም እንዳስረዳ ስምሽን መጥራት የወደቀውን ያነሳል። ያው እመቤታችንን ስሟን በተለይ ስሟ ምርኩዝ ነው። ለስሟን ጠርተው ብዙዎች አባቶቻችን ብዙ ታምራት ተደርጎላቸዋልና በዚህ ድርሰት ላይ ይህንን ያነሳሉና ኃጢአተኛውንም ጻድቅ ያደርጋል፣ ብዙ ኃጢአተኞችንም ጻድቅ እንዳደረገች እንግዲህ ከበለያሰብ የበለጠ ከእመቤታችን ያደረገች ለታምር የለምና እንደዚህ ያሉ የእመቤታችንን ይህ ወር አልፎ እንኳን እመቤታችን ዘላለማዊ ፍሬን ያስገኘች የማትደርቅ ዘወትር የምትለመልም አበባ መሆኗን እንደዚሁ ሊቃውንቱ ይገልጹታል ማለት ነው። ሌሎችም አሉ። ምናልባት ቀሲስ ወደ እርሶ ልምጣና እመለሳለሁ ደግሞ።
መልካም ነው። በእንግዲህ ከማህሌቱ ጋር በተያያዘ እንግዲህ የማህሌተ ጽጌው ደራሲ አባ ጽጌ ድንግል ከተናገሯቸው በርካታ ከስደቷ ጋር እንዲሁም ከምስጋናዋ ጋር የተያያዙ ጉዳዮች ውስጥ አንዱን ነው ዲያቆን ኤርሚያስ ያነሳኸው። በዚህ አንጻር በነገራችን ላይ 10 መጽሐፍትም ብዙ ብለዋል። እንግዲህ ሰሞኑን ዛሬም ቢሆን በአውደ ምሕረቱ በሁሉም አብያተ ክርስቲያናቶቻችን ማለት ይቻላል በአውደ ምሕረቱም ሊቃውንቱ መምህራኑ ያንን እየጠቀሱ የቅዱሳንን ምስክርነት እየያዙ ብዙ በዚህ ጉዳይ አስተምረዋል። እንግዲህ የእመቤታችን ስደትና መከራ እንዲሁ እንደ ድንገት የተከሰተ ነገር አይደለም። ቀድሞ በነቢያት ትንቢት የተነገረበት እና የአምላክም ፍቃድ ያለበት ነው። ለምን ተሰደደች በሚለው ጉዳይ ውስጥ እኮ የአዳምን ስደት ለመካስ ነው ሲባል በሀሳብ ብቻ ሳይሆን በተግባር ራሱ ከእናቱ ጋር ተሰዶ ክርስቶስ ዳግማዊ አዳም ተብሎ በቀሊል ደመና በምትባል በእመቤታችን ጀርባ ላይ ታዝሎ ነው ወደ ግብጽ የሄደውና በዚህ ረገድ ብዙ ቅዱሳን ነቢያት ተናግረዋል። እነ ክቡር ዳዊትን የመሰሉ ነቢያት አጸደ ወይን አፍለስከም ግብጽ የሚለው ቃለ ትንቢት ስንመለከት እንዲሁ ደግሞ በነቢዩ ኢሳይያስ መጽሐፍ ላይ እግዚአብሔር በፈጣን ደመና ላይ ተቀምጦ ወደ ግብጽ ይወርዳል የሚሉ እኒህን የመሳሰሉ ቃለ ትንቢታት ስንናገር ቀድሞ የታሰበበት የታቀደ እንጂ በድንገት የተከሰተ እና ሄሮድስ ደግሞ ጉልበተኛ ሆኖ ከእግዚአብሔር በላይ ሆኖ ጉልበቱ የተገኘ አለመሆኑ እንረዳለን። እና እንግዲህ አምላካችን ለእኛ ያለውን ፍቅር አምላካችን ለእኛ ያለውን ሀሳብ በዛ ውስጥ ደግሞ የእመቤታችንን ሚና በእውነት እንመለከታለን። ውሃን አዝላ የውሃ ምንጭ ኢየሱስ ክርስቶስን አዝላ ውሃ ተጠማሁ ብላ በሰዎች መኖሪያ ቤት ስትንከራተት እንመለከታታለን። እንዲሁ ደግሞ ምግበ ሕይወት ፍሬ ሕይወት ኢየሱስ ክርስቶስ የሚባል እርሱን አዝላ ተርባ እናያታለንና ይህ ሁሉ መከራና ስደት የምናስተውልበት የምንመለከትበት የምናደንቅበት ወቅት ነው የነበረው። እንግዲህ ይህንን ካልን ከሰዓት አንጻር በጣም ጥሩ ሀሳብ ነው ያነሱት ቀሲስ፣ እንዲሁም ወንድማችን ዲያቆንም ስለ እመቤታችን እንግዲህ ብዙ ብንል አንጠግብም አይደለ? አዎ። በተከታይነት እንግዲህ ወደ ዝማሬው እናምራ። በመግቢያችን ሲደመጥ የነበረው መዝሙር ሙሉ መሰማቱን ይቀጥላል። ከዛም በተከታይነት ትረካ ነው የሚኖረን አጋዥቷ በሚል ርዕስ ባለፈው ሳምንት ስታደምጡት የነበረው። ዛሬ ደግሞ ክፍል 2 መሰማቱን ይቀጥላል። እሱን ተከታትለን እንመለሳለን። አጋዥቷ ደራሲ አስፋው ለገሰ። ለኔ ቅንጣት ታህል ክብር የለሽም አልኳት የሆነ ቦታ ደርሰን ስንመለስ። አንተ ነህ ለኔ ክብር የሌለ፣ ስለኔ የተሳሳተ ግንዛቤ ነው ያለሽ። አረ በፍጹም እንዲህ እንድታስቢ ያደረገሽን እስኪ አንድ ምክንያት አምጪ። የአብዬ ንከክ ወስዶ በእምዬ ልክክ እንደማድረግ እየተሰማኝ ግዴለሽ እንደሆንኩ ስለማስብ ራሷን ከመከላከል ውጪ ይሄ ነው የሚባል ቁም ነገር እንደማታመጣ ባውቅም ትተንፍስ ብዬ እድሉን ሰጠዋት። ካንቺ ጋር መሄድ አፍራለሁ ብለኸኛል። አለባበሷ በእኔ ደረጃ እንዲሆን እፈልጋለሁ። ማዕድ ቤት ውስጥ እየሰራች ወይም ህፃን ልጅ ታቅፋ ከነበረ በዚያው ልብስ መንገድ ትሄዳለች። ግድ አይሰጣትም። እንዲህ ማድረግ እንደሌለባት ብዙ ጊዜ ነግሬያት አልሰማ ብትለኝ
ስሜቷን ጎድቼም ቢሆን እንድትስተካከል ለማድረግ ነበር አፈርኩብሽ ያልኳት። እሷ ግን ለኔ ሚስትነት አትመጥኝም እንዳልኳት አድርጋ ወሰደችው። በዚህ ጉዳይ ብዙ ጊዜ ተነጋግረናል። በሌላ ሳይሆን ባለባበስሽ እንደሆነ ነግሬሻለሁ። አልቀበልም ስትይ ይቅርታ ጠይቄሽ አጀንዳውን ዘግተነዋል። በሌላ ነገር በተጋጨን ቁጥር ለምን ይሄንን እንደ አዲስ እያነሳሽ ትወቅሽኛለሽ? ተመርሬ እጅግ ስለተጎዳሁበት በተደጋጋሚ ከልብሽ አታኖሪ ብዬ ለምኝሻለሁ። በአንድ ጉዳይ ከ10 ጊዜ በላይ ይቅርታ ጠይቄሻለሁ። አንቺ ግን ይሄ ብቻ አይደለም። ሌላ ምን አለ? ከሳሽ የተከሳሽን ልብ ቢያውቅ ኖሮ ከቤቱ አይወጣም ነበር የሚለው ብሂል ትዝ አለኝ። ታሳጣኛለህ? እኔ አንቺን? አዎ አንተ ነኝ። ለማን አሳጣሁሽ? የሆነ ጥፋት ስታገኝብኝ ልጆቼ፣ ሰራተኛዬና ተከራዮቼ ፊት ሳይቀር ትጮህብኛለህ። ምን ማድረግ ነበረብኝ? ለምን መኝታ ቤት አስገብተህ ከውስጥ ቆልፈ በቀበቶ አትገርፈኝም? ለምን ሰው ፊት ታሳጣኛለህ? በስራ ምክንያት ክፍለ ሀገር በነበርኩኝ ጊዜ በአጋጣሚ ሰርክ ሚስቱን ስለሚደበድብ አንድ የሥራ ባልደረባችን ተነሳ። 3 ነበርን። እኔ ሚስቱን የሚደበድብ ወንድን እንቀዋለሁ አለን ባለትዳር ጓደኛችን። ሁለታችን ገና አላገባንም። ይሄ ትምህርት ሆነኝና በመጽሐፍ ቅዱስም አንድም ቦታ ሚስቱን ይደበድባት ነበር ተብሎ ስላልተጻፈ፣ ይልቁንም እናንተ ባሎች ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል ኑሩ፣ ጸሎታችሁ እንዳይከለከል፣ አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው፣ ሩህሩዎችና ትሑታን ሁኑ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራማ አትሁኑባቸው ተብሎ ነው የታዘዘው። ከምገስጻቸው በስተቀር ልጆቼም ላይ በትር አንስቼ አላውቅም። ብደበድብሽ ይሻል ነበር? ዱላ በስንት ጣዕሙ። ያገባሹ ፍጹም ያልሆነ እንዳንቹ ድክመት ያለበት ሰው እንጂ መልአክ እንዳልሆንኩ አስበሽ ይቅርበኝ፣ ከልብሽ አታኖሪው አልኳት። ከይቅርታም በኋላ ለፈተና እንደሚዘጋጅ ጎበዝ ተማሪ ከዚህ በፊት ተነጋግረን ይቅርታ የተጠያየቅንባቸው ነገሮች በሙሉ ትከልሳቸዋለች። አዲስ አጀንዳ አድርጋ ታነሳቸዋለች። ለኔም ይሁን ለወዳጆቻችን ብሶቷን ስትዘረዝር፣ ለኔ እነዚህ ሁሉ ተራ ግጭቶች ነበሩ። በበኩሌ የማስታውሰው አምርሬ ተናገርኳት ቤት ለቅቄ እስከ መውጣት ያደረሰኝና ጉዳዩን የነፍስ አባታችን እንዲያዩልን አቤቱታ ያቀረብኩበት በአንድ ጉዳይ ብቻ ላይ ነው። በፊልም ፍቅሯ። ሁልጊዜ ፊልም ታያለች፣ ጠዋትም ማታም። ልጆቼ የማጥኛ ስፍራተው በትምህርታቸው ደከሙብኝ። የወለድኳቸውን ልጆች የማስተምርበት ብልሃት አጣሁ። አቁሚ ብላት በምን ልደበር አለችኝ። እሺ ልጆቹን እማን ቤት ሄደው ያጥኑ? መልስ የለ። ልጆቹ ትምህርት ቤት በሚሆኑበት ሰዓት ከቴሌቪዥን ቅዳሜና እሁድ ሲሆን ፕሮግራም ይዛ ብሔራዊ ቲያትር ወይም ሲኒማ ገብታ እንድታይ ምክር አቀረብኩ። አልተቀበለችኝም። የልጆቼ እድል ሲበላሽ እንደሚገባ ማስተማር አለመቻሌን ሳስብ እጅግ አዘንኩ። ቢሰማት ብዬ ቤት ለቅቄ ወጣሁ። በመካከሉ ጉዳዩን ወደ ነፍስ አባታችን አደረስኩ። የነፍስ አባታችን ችግራችንን በጽሞና ካደመጡ በኋላ በማስተዋል አብራችሁ ኑሩ የሚለውን ቃል ብቻ ተናግረው ብዙ ሳይናገሩ መቋሚያቸውን አንስተው ወደ በዓታቸው ሄዱ። አባ ብዙ ቃል ባይናገሩ በዚህ አጭር መንፈሳዊ ምክር ያስተላለፉልን መልእክት እጅግ በጣም ትልቅና ግልጽ ነበር። ከኋላቸው እየተከተለች አባ ይሄ ጥፋት ከሆነ ሁለተኛ የለመደኝም፣ ለእርሶ ቃል ገባለሁ አባ አለቻቸው። አባ አንድ ቃል አልወጣቸውም። ዝም ብለው ወደ በዓታቸው ሄዱ። ተጨማሪ ንግግርና ሽማግሌ ሳያስፈልገን የዚያን ዕለት ተስማምተን ወደ ቤታችን ተመለስን። አንድ ትልቅ የጭቅጭቅ ፋይል ተዘጋ።
አሁን በመጨረሻ እንዲያመረረችው ባነጋገር ወይም የቃላት አመራረጥ ስተት ነው። በአብዛኛው ልምዴ እኔ ነኝ ቀድሜ የምተኛው። እሷ ፊልሟን ስታይ ታመሽና እጅግ ከፈጠነች 6 ሰዓት ሲሆን መታ ከእንቅልፌ ታባነነኛለች። ጧት አርፍዳ ነው የምትነሳው፣ ማታ ያመሸችውን ለማካካስ። በማይጠቅማት ነገር ላይ ጊዜዋን እንዳታባክንና የሆነ ሙያ መርጣ እንድትማር በመክራት በእጅ ያላለችኝም። እስከ ውድቅት ሌሊት ተቀምጣ አምሽታ ወደ መኝታችን ስትመጣ የሌሊት ልብሳችንን ተጠቅልዬበት ተኝቼ ከሆነ ያንን ለማስለቀቅ ስትጎትት ወይም የተውኩላት ቦታ ልበቃ ብሏት እንዲበቃት ብላ ቀስቅሳኝ ጠጋ በልልኝ ስትለኝ እረበሻለሁ። ገና እንደተጋባን አንድ ጊዜ ከእንቅልፌ ከተቀሰቀስኩ መልሶ እንቅልፍ እንደማይወስደኝ ነግሬት እንዳጋጣሚ ሆኖ እራት ሳይደርስልሽ ቀርቶ እራት እስኪደርስ መጠበቅ አቅቶኝ ብተኛ ጦሙን ሊያድር ሆነ ብለሽ እንዳትቀሰቅሽኝ ሳምንቱን ሙሉ ራስ ምታት ይወቅረኛል ብዬ አስጠንቅቄያት ነበር። ግድ አልሰጣትም ወይም አላወቀችልኝም። ከእንቅልፌ በተቀሰቀስኩባቸው ሳምንታት በራስ ምታት እንደተሰቃየሁኝ ነው። የተወደዳችሁ አድማጮቻችን እየተከታተላችሁት የምትገኙ በማህበረ ቅዱሳን ሚዲያ አገልግሎት ተቋም ተዘጋጅቶ የሚቀርበውን የድምጸ ተዋህዶ ሬዲዮ መርሃ ግብራችንን ነው። በዛሬው መርሃ ግብራችን እንግዲህ ቀደም ሲል ያነሳናቸውን ጉዳዮች ጨምሮ ወደፊትም የተለያዩ ጉዳዮችን አንስተን ወደ እናንተ የምናደርስ ይሆናል። ያው ቀደም ሲልም እንዳነሳ ነው እንግዲህ ዳግማዊት ስለ እመቤታችን ስደት አንስተን እየተነጋገርን ነበርና አሁን ደግሞ በተከታይነት ከዚሁ ጋር አያይዘን እስቲ በሃይማኖት ምክንያት የሚገጥመንን ስደት እንዴት እንቀበል በሚለው ጥያቄ ላይ ብንወያይበት መልካም። እንግዲህ በተለይም የእመቤታችንን የስደቷን ወቅት እያሰብንበት በምንገኘው በዚህ ወርሃ ጽጌ ስደትን በክርስትናችን የሚመጣውን ስደት ያው እመቤታችንን አብነት በማድረግ እመቤታችን ምንም በደል ሳይኖርባት ህፍነማይ በውሃን የፈጠረ አምላክን የፍጥረታትን ጌታ ይዛ ውሃ ስትጠማ የነበረች እመቤታችን ያለ ምንም ምክንያት ነው እንግዲህ ለኛ አብነት ለመሆን ነው እንጂ መቼም እመቤታችን በደል ኖሮባት ስለ በደሏ የምትሰደድ ወይም ስለ በደሏ የመጣባት ቅጣት እንዳልሆነ ግልጽ ነውና እመቤታችንን እያሰብን በተለይ በሃይማኖታችን የሚገጥመን ስደት ያው ስደት ፖለቲካዊም ኢኮኖሚያዊም ሃይማኖታዊም አለና በየትኛውም ስደት ቢሆን ግን አብነት ማድረግ ያለብን ተስፋ ማድረግ ያለብን እመቤታችንን ነው። እመቤታችን ያው ተሰዳ አልቀረችም። በግብጽ በረሃ
ብዙ መከራዎችን ብዙ ስቃዮችን አይታለች። ልጇን ለማዳን ብዙ ያው የመድኃኒት የሆነውን ልጇን ይዛ ነው እንግዲህ ያን ያክል ስትሰደድ የነበረውና እኛ ደግሞ ያው ጌታችን ራሱ እመቤታችንን እንደማይገድሏት እኮ ይነግራት ነበር አይደለ? እና ያን ተስፋ በማድረግ ስደታችንን ለበረከት እንድታደርግልን እሷ በተሰደደችበት አንጻር የኛን ስደት ማነጻጸር አይደለም። በእርግጥ ይህንን ስንል ግን ምክንያቱም አይገናኝም የእሷና የኛ ስደት። ግን በየትኛውም ስደታችን ውስጥ እሷን አብነት አድርገን እሷ የተቀበለችውን መከራ እንኳን ያን ያክል መከራ ተቀብላ አልፈዋለችና እኛም ምንም አይነት መከራ ቢገጥመን እርሷንና ልጇን በመማፀን ማለፍ እንድንችል ይሄን ተስፋ በማድረግ ይሄን ስነ ልቦና በመሰነቅ መሆን አለበት የሚል ሐሳብ አለኝ። ምናልባት ወደ እናንተ ልምጣና ቀሲስ የሚጨምሩት ሐሳብ ካለ በዚህ ላይ? አይ ምንድነው አምላካችንም የተናገረው ይሄ ክርስትና በዚህ ዓለም ክርስትናን ከመከራ ለይቶ መመልከት በጣም ያስቸግራል። በክርስትና ስንኖር በዚህ ዓለም ብዙ መከራ ሊገጥመን እንደሚችል ቀድሞ ተነግሯል። ይህንን ደግሞ የምንረዳው በዮሐንስ ወንጌል በምዕራፍ 16 ላይ አምላካችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት በነገራቸው ቃል ነው። ምንድን ነው ያላቸው? በእኔ ሳላችሁ በዓለም ብዙ መከራ አለባችሁ ነው ያላቸው። በእኔ ማለት ክርስቶስ አምላክ ወልደ አምላክ ብላችሁ አምናችሁ በክርስቶስ ክርስቶሳውያን ክርስቲያኖች ተብላችሁ በምትጠሩበት ጊዜ በዓለም ላይ ብዙ መከራ አለባችሁ ብሎ ነግሯቸዋል። እንቅጩን ነው የተናገረው እንጂ በማቆላመጥ በማባበል በሌላ አይነት በድለላ ቃል አይደለም የተናገረው። የሚገጥማቸውን ክርስትና ከመከራ የማይለይ መሆኑን ሁልጊዜ መስቀልን ተሸክሞ መጓዝ የሚጠይቅ ሃይማኖት መሆኑን ገልጦላቸዋል። በሌላም ቦታ ላይ እንደዚሁ ሊከተለኝ የሚወድ ሰው ቢኖር ራሱን ይካድ፣ ራሱን ክዶ የዚህ ዓለም ክብር፣ ሹመት፣ ሽልማትን ትቶ ይልቁንም ስለ እኔ መዋረድን ስለ እኔ መከራ መቀበልን አስቦ አምኖ መስቀሉን ተሸክሞ ይከተለኝ ነው ያለው። እንቅጩን ነው የተናገረው ጌታችን። ስለዚህ በክርስትና ምክንያት በዚህ ዓለም ስደትም ሆነ መከራም ሆነ መገለልም ሆነ መሞትም ሆነ እንደሚገጥመን ቀድሞ ተናግሯል። ቀድሞ መናገሩ ብቻ ሳይሆን ያን የተነገራቸው አባቶቻችን ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ በአጠቃላይ ጻድቃን፣ እግዚአብሔርን ደስ ያሰኙ የእግዚአብሔር አገልጋዮች የምንላቸው በሙሉ ይህንኑ መከራ ተሸክመው ኑረው ነው በዛ ውስጥ አልፈው ነው ቅዱሳን ተብሎ የተጠሩትና ዛሬ በዚህ ዘመንም የተጀመረ አይደለም። እንግዲህ በልዩ ልዩ የሀገራችን ክፍላት ጭምር በፊት በሀገራችን እንኳን ብዛም የሚሰማ ነገር አልነበረም። ሰው በሃይማኖቱ ምክንያት ሲሰደድ በመከራ ሲቀበል ብዙ የተለመደ አይደለም። ከቅርብ ጊዜያት ወዲህ ግን እንዲህ ያሉ ነገሮችን በተደጋጋሚ እየሰማን ያለ ነው። በቅርቡም በሻሸመኔና አርሲ አካባቢ የሚገኙ ክርስቲያን ወገኖቻችን በሃይማኖታቸው ምክንያት ብቻ ሌላ በደል ሌላ ምክንያት ሳይገኝባቸው ለመሰደድ ለመገደል የተዳረጉበትን ሁኔታ እንመለከታለን። እና እንዲህ ያለ ነገር ስናይ እንግዲህ መንፈሳዊ ጽናትን ልንይዝ ይገባል። እግዚአብሔር ከመከራ እንዲያድነን አስቀድመን መጸለይ አለብን። ወደ መከራው የምንገባበት ሁኔታ ካለ ግን በትክክል ንስሐ ገብተን በጽናት ልክ እንደ ሰማዕታቱ እንደነ ቂርቆስ እንደነ ሰለስቱ ደቂቅ እንደ ሌሎችም ቅዱሳን በሙሉ በሞተ ስጋ ሕይወትን ነፍስን መዋጀት የምንችልበትን እድል አምላክ እንዲሰጠን ጽናቱን ትዕግስቱን እንዲያድለን በመለመን ጭምር መቀበል እንዳለብን ነው የምንረዳው እና ክርስትናና መከራ የአንድ ሳንቲም ሁለት ገጽታዎች ናቸው ተብለው ነው የሚገለጹት። ከዛ ውጪ ክርስትናን ማሰብ ይቸግራል። ያመንነው በስሙ የተጠራ ነውና የተጠመቅ ነው በስሙ እንድንጠራ ብቻ ሳይሆን መከራን ስለ ስሙ እንድንቀበል ጭምር መሆኑን ቅዱሳን አባቶቻችን ሐዋርያት ጽፈውልናል። በሕይወታቸው የሚያሳዩን ያንን ነውና በእውነት መከራን መሰቀቅ እንዳይገባ ትዕግስትንና ጽናትን ማጽናት እንደሚገባ የምንረዳበት ነው ማለት ነው። መልካም፣ በጣም ጥሩ ሀሳብ ነው ያነሳችሁት። አድማጮቻችንም ጥሩ ነገር እንዳገኙበት ባለሙሉ ተስፈኞች ነን። ቀደም ሲል እንግዲህ ሲደመጥ የነበረው ርግቤ ማርያም የተሰኘው መዝሙር አሁን ደግሞ ሙሉን መደመጡ ይቀጥላል። በነገራችን ላይ ነፍስሄር ዘማሪ ዲያቆን ተስፋዬ ኢዶ ነው። ቆየት ያለ ዝማሬ ነው። አሁን በሕይወተ ስጋ በዚህ ዓለም የለም።
ነፍሱን በቅዱሳን እቅፍ ያሳርፍልን፣ ዝማሬ መላእክት ያሰማልን። የእሱን ዝማሬ ከሰማን በኋላ በተከታይነት ደግሞ የቤተ ክርስቲያን ጸሎት በሚል ርዕስ ትምህርት ይኖረናል። በነገራችን ላይ አድማጮቻችን በዛሬው ዕለት ወደ እናንተ የሚደርሰው ክፍል 6 ነው። ከዚህ በፊት ያለፋችሁን ፕሮግራሞች ወደ ኋላ መለስ ብላችሁ በዩቲዩብ ቻናላችን ላይ መከታተል ትችላላችሁ። እንዲሁም ከዚህ በፊትም ስንላችሁ እንደነበረው ሀሳብ፣ አስተያየት እንዲሁም ጥቆማ ካላችሁ ጥያቄም ካላችሁ በradio@mk.org በሚል የኢሜል አድራሻችን ሀሳባችሁን፣ ጥያቄያችሁን እንዲሁም መልእክታችሁን ልታደርሱን ትችላላችሁ። አሁን ዝማሬውን አድምጠን ወደ ትምህርቱ እናልፋለን። አብራችሁን ቆዩ። ላድርስክኔ ለቀኝልሽ ለጸጋሽ ልዘምር ስግደልህ ስገድልሽ ስበድል ተስፋዬ መልካም ሳደር ክብሬ የኪሩቤል አክናፍ ለምኝልኝ ዛሬ አንደበት መፍቻዬ የሕይወት የቅመም የነፍሴ እርካታ የባታያን ገዳም የልዑል ማደሪያ ወፀ ደብረ ሲና ትምህርተ መስቀሌ አርማዬ ነሽና ርግቤ ማርያም ርግቤ ማርያም ነይ በሰላም የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን በመላው ዓለም ሆናችሁ ይህንን የሬዲዮ መርሃ ግብር የምትከታተሉ እንግዲህ ባለፉት ተከታታይ ጊዜያት የክርስቲያን ጸሎት በሚል ርዕስ ተከታታይ ትምህርት ወደ እናንተ ስናደርስ የነበረ መሆናችን ይታወቃል። በዚሁ መሰረት እንግዲህ በማቴዎስ ወንጌል በምዕራፍ 6 ላይ መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ያስተማረውን ትምህርት መነሻ በማድረግ ላለፉት ተከታታይ ሳምንታት ወደ እናንተ ሲቀርብ እንደነበረ
የምናስታውሰው ነው። በዚሁም መሰረት የክርስቲያን ጸሎት ከአህዛብ ጸሎት ስለሚለይበት ሁኔታ፣ የጸሎቱ ሁኔታ በምን መልኩ መቅረብ እንዳለበት፣ የማህበርና የግል ጸሎት ከቤተሰብ ጸሎት ጋር ተያይዞ በሰፊው ትምህርት መሰጠቱ ይታወሳል። ዛሬ የጸሎት ሁሉ አውራ ስለሆነው እና በጌታችን አስተምህሮ ውስጥ ስለተገለጠው ስለ ጸሎተ አቡነ ዘበሰማያት የምንማርበት ጊዜ ነው። እንግዲህ ወደ ጸሎቱ በጥልቀት ከመግባታችን በፊት ግን በጥቅል የጸሎተ አቡነ ዘበሰማያትን ፍሬ ሀሳብ የያዛቸውን ጉዳዮች በጥቅል የምንመለከትበት የትምህርት ጊዜ ይሆናል። እንግዲህ እንደተለመደው ማስታወሻ በመያዝ ትምህርቱ እንድንከታተል ይሁን። መምህራችን መላከ ሰላም ታዬ አብርሃም ይህንኑ ትምህርት የሚሰጡን ይሆናል። በእርሳቸው አድሮ እግዚአብሔር አምላካችን ቃሉን እንዲያስተምረን ፍቃዱን እንዲገልጥልን ቅዱስ ፍቃዱ ይሁንልን። በቀጥታ ወደ ትምህርቱ እናልፋለን። አንቀጸ ብፁዓንን በረጅም ተራራ በደብረ ላይ ሆኖ መድኃኒታችን ሲያስተምር የማቴዎስ ምዕራፍ 5 ከቁጥር እስከ ምዕራፍ 7 ድረስ ያሉት በሙሉ በልማድ የተራራው ስብከት ይባላሉ። በእኛ አንቀጸ ብፁዓን ነው። በዛ ውስጥ ለብፅዕና የሚያበቁ ትምህርቶች ሁሉ ስላሉ አንዱ እንግዲህ ከዛ ውስጥ ከተወሳው የአቡነ ዘበሰማያት ጸሎት። አቡነ ዘበሰማያት ክርስቲያናዊ ጸሎት ነው። እንደዚህ አይነት ጸሎት ከዛ በፊት አልነበረም። ከወንጌል የተገኘ ጸሎት ነው እና እሱን አንድ በአንድ ቁጥር በቁጥር በዝርዝር አሁን ከማውሳታችን በፊት በጥቅሉም እንደሚመስል ለመግለጽ እፈልጋለሁ። እንግዲህ ለመናገርም ለመስማትም የሚያበቃ ራሱ ስለሆነ ይግለጽልን። አሜን። ንባቡን አነበዋለሁ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ያለው ነው ጸሎቱ። እንግዲህ እናንተስ እንዲህ ጸልዩ ሲል ትእዛዝ ነው። የአቡነ ዘበሰማያት ጸሎት መድኃኒታችን ያዘዘው ነው። የወንጌል ጸሎት በሰማያት የምትኖር አባታችን ሆይ አቡነ ዘበሰማያት ስምህ ይቀደስ፣ ይትቀደስ ስምከ፣ መንግሥትህ ትምጣ፣ ትምጻእ መንግሥትከ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። የዕለት እንጀራችንን ዛሬ ስጠን። ምግባችንን ተብሎ ነው የሚወሰደው። የዕለት እንጀራችንን ዛሬ ስጠን። ሲሳየነ ዘለለዕለትነ ሀበነ ዮም፣ እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን። ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እና አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ታባን እግዚኦ ውስተ መንሱት አላ አድነን ወባልሐነ እምኩሉ እኩይ። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል። እስመዚያ ከይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። ይሄ ንባቡ ነው በወንጌል ያለው። እንግዲህ አቡነ ዘበሰማያት ጠቅለል አድርገን ስንመለከተው ሲያዩት አጭር ጸሎት ነው፣ የህሊናም ጸሎት ነው። ሁሉ የሚጸልየውን የክርስቲያን ወገን ሁሉ። ነገር ግን ሚስጥሩ በጣም ሰፊ ነው። 81ዱ መጻሕፍት አሉ። 10ው መጽሐፍት የምንላቸው ብሉይ ሐዲስ 81ዱ መጽሐፍ የምንላቸው ማለት ነው። 46 ብሉያት 35 ሐዲሳት። ይህ እንግዲህ ቤተክርስቲያናችን የምትቀበለው ነው ማለት ነው። አቡነ ዘበሰማያት ጸሎቱ ምንም አጭርም መስሎ ቢታይ በውስጡ ግን ከ81ዱ መጻሕፍት 5 ነገሮች እንዳሉበት የቤተ ክርስቲያን መምህራን መተርጉማን ይናገራሉ። ለዚህም ደግሞ መረጃ ይሰጣል። 5ቱ ነገሮች ምንድናቸው ቢሉ
5ቱ ነገሮች አንደኛ ሃይማኖት ነው፣ ሁለተኛው ተስፋ ነው፣ ሶስተኛ ፍቅር ነው፣ አራተኛ ትህትና ነው፣ አምስተኛ ጸሎት ነው። ጸሎቱም በውስጡ ብዙ ክፍሎች አሉት። ጸሎት ይህን ሁሉ ያጠቃለለ እንደሆነ የቤተክርስቲያን መተርጉማን ይናገራሉ። እኛም ደግሞ ስንመለከተው የጸሎቱን ስንመለከት እነዚህ ሁሉ እንዳሉበት ማግኘት እንችላለን። የመጀመሪያ ሃይማኖት ነው ተብሏል። አቡነ ዘበሰማያት አባታችን ወይ በሰማይ የምትኖር ብለን መጸለይ የምንችለው ሰማያዊ አባታችንን በጸሎት የምናነጋግረው የምናመሰግነው መጀመሪያ ሃይማኖት ሲኖረን፣ ሁሉን የፈጠረ አምላክ እግዚአብሔር በመለኮቱ አንድ ነው። ምንም አንድ ቢባልም በስም በአካል በግብር ግን ሶስትነት ስላለው ሥላሴ ነው። በእግዚአብሔር እናምናለን ስንል በቅድስት ሥላሴ እናምናለን ማለታችን ነው። ሶስቱም አካላት በጸጋ እኛን ወልደውናል። ይህንን ግን ማረጋገጥ የምንችለው በሃይማኖት በቅዱሳት መጽሐፍት በተጻፉት እግዚአብሔር በገለጸው ትምህርት መሰረት የእግዚአብሔርን ሕላዌ እናምናለን። ካመንን በኋላ ነው ሁሉን የፈጠረውን አምላክ የሁሉ ፈጣሪ ሲሆን በተለይ እኛ ክርስቲያኖች አቡነ ብለን እንድንጠራው ተፈቀደልን። ይህ ትልቅ ጸጋ ነው። እግዚአብሔር ረቂቅ መለኮት ነው። እኛ ስጋውያን ነን። ከስጋ የተገኘ ስጋ ነው። ምን በነፍሳችን መንፈሳዊ ጠባይ ቢኖረንም በነፍሳችን በኩል ማለት ነው። ነገር ግን ሰማያዊ ጌታ የሁሉ ፈጣሪ እኛን አባታችን ሆይ ብላችሁ ለምኑኝ ብሏል። አባታችን ሆይ ለምኑኝ ካለ ሰማያዊ አባት እንዳለን በአባትነቱም ደግሞ እንደሚያስብልን እኛም ልጅነት እንደተሰጠን ከሥላሴ አምነን አቡነ ዘበሰማያት ስንለው አባታችን ሆይ ማለት ነው። ይህ ሃይማኖት በልባችን እናምናለን፣ በአፋችን እንታመናለን። ሃይማኖት በልብ ማመን፣ በአፍ መታመን ነው። ልጅ በልቡ አባት እንዳለው ያምናል። አንድ ነገር ሲቸገረው አባባ አባዬ ብሎ ይጠራል። በስጋ እርግጥ ከአባት ስለተወለደ ነው። የእኛ ግን ፈጣሪያችን ራሱ ነው ወዶ ፈቅዶ አባታችሁ ልሁን ያለ። እኛ ግዙፋን ነን፣ እሱ ረቂቅ መለኮት ነው። አቡነ ስንል ከስጋ የተወለድን እኛ ስጋውያን ስንሆን አባታችንን ረቂቁን መለኮት አቡነ ለማለት የበቃ ነው። እንዴት ነው ካል በሃይማኖት ነው። በስሙ አምነን ተጠምቀን ያው ካህኑ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ይላል። ለሴቷም አጠምቀኪ በአብ አጠምቀኪ በወልድ አጠምቀኪ በመንፈስ ቅዱስ ይላል። በሥላሴ ስም ተጠምቀን በጌታችን በኢየሱስ ክርስቶስ የባህሪ አምላክነት በተዋህዶ አምነን ነው እንግዲህ የተጠመቅነው። ሕፃናትን ብንሆን በወላጆቻችን እምነት ተጠምቀናል፣ ያንን ተከተለናል። ለምሳሌ በብሉይ ኪዳን ትልቆቹ አውቀው ይገዘራሉ። ሕፃናቱ ግን በ8 ቀን በወላጆቻቸው እምነት እንደሚገዘሩ፣ በአዲስ ኪዳን ደግሞ ግዝረት የኦሪቱ ግዝረት ሳይሆን በአዲስ ኪዳን ግዝረቱ ጥምቀት ነው። በጥምቀት ተገዝረናል ማለት ነው። ክርስቲያን ሆነናል። ከዓለም ስንለይ ስጋውያን የሆን እኛ ከመንፈስ ስለተወለድ እግዚአብሔር መንፈስ ነው፣ ረቂቅ ነው። ግዙፋኑ ከረቂቅ ስለተወለድ በጸጋ የእግዚአብሔር ልጆች እንባላለን። አባታችን ወይ ብለን ስሙን ለመጥራት ዳግመኛ ተወልደናል። ዮሐንስ ወንጌል ምዕራፍ 3 ላይ ብንመለከት ቁጥር 3 ከውሃና ከመንፈስ ያልተወለደ
የእግዚአብሔር መንግስት አያይም ስላለ አሁን እኛ ክርስቲያን ስንሆን ከውሃና ከመንፈስ ተወልደን ነው። ውሃ ማየገቦ ነው። ከጌታችን ከኢየሱስ ክርስቶስ ቀኝ ጎኑ የፈሰሰ ለጥምቀታችን የሆነ ነው። መንፈስ አለው መንፈስ ቅዱስ ነው። ከመንፈስ ቅዱስ ተወልደናል እና ከውሃና ከመንፈስ ያልተወለደ ማለት በማየገቦ ተጠምቆ በሜሮን ያልከበረ፣ በሜሮን የመንፈስ ቅዱስ ጸጋ ያላገኘ፣ በመንፈስ ያልተጠመቀ የእግዚአብሔር ልጅነት ማግኘት አይችልም። እግዚአብሔርን አባ አቡነ ብሎ መጥራት አይቻልም። ስለዚህ ግን እኛ እሱን አባ አቡነ ብለን ለመጥራት አምነናል፣ ተጠምቀናል። ከወላጆቻችን በመጀመሪያው ልደት በስጋ ስለተወለድ ከስጋ የተወለደ ስጋ ነው እንደተባለው ስጋውያን ነን። ከሰማያዊ አምላክ እሱ አባት ልሆነን ብሎ እሱን አምነን በስሙ ስንጠመቅ ደግሞ በመንፈስ በርቀት ከእሱ ተወልደናል። ከመንፈስ የተወለደ መንፈስ ነው የተባለው ይሄንን ነው። ስለዚህ እኛ ከዓለም ስለተለየን መንፈሳዊ ልደት ስለተሰጠን አላብዛውና እግዚአብሔርን አቡነ ለማለት በቅተናል ማለት ነው። ስለዚህ ልጆች ነን እንጂ ባሮች አይደለም። ሐዋርያው ቅዱስ ጳውሎስ በገላትያ ክታቡ ምዕራፍ 3 እንደተናገረ ልጅ ነህ እንጂ ባሪያ አይደለም ተብሏል። ወደ ሌላ ሳንገባ ይህንን እንግዲህ በሃይማኖት ነው የተቀበልነው። በሃይማኖት ልጅነት ስላለን ነው ያመነ የተጠመቅነ ስለሆን መንፈሳዊ ልደት ስላገኘን ነው አይደለም ብለን ሳንጠራጠር በእምነት አባታችን ሆይ በሰማያት የምትኖር እንለዋለን። ደግሞ የእግዚአብሔር ልጆች ነን። በግብራችን የዲያብሎስ ልጆች ከመሆን ያድነን እንጂ አሁን የእግዚአብሔር ልጆች ነን። ስለዚህ አባታችንን አቡነ ብለን የምንጠራው ሃይማኖትን ስንይዝ ነው እንጂ ሃይማኖት ሳይኖረን ምን ብለን አባታችንን እንለዋለን? በስጋ እንኳን ቢሆን አባታቸውን ሳይመስሉ በአብ ብቻ ቢወለዱም በስጋ አባታችን ቢሉ እግዚአብሔር አድሮ ይገስጻል። በነቢዩ በመጥምቁ ዮሐንስ አድሮ እናንተ የእፉኝት ልጆች የእባብ ልጆች ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ ብሎ መጥምቁ ዮሐንስ ለምን ገሰጻቸው? የማቴዎስ ወንጌል ምዕራፍ 3 ላይ ተጠቅሷል። ኃጢአታቸውን እየተናዘዙ የንስሐ ጥምቀት ይጠመቁ ነበር። ወደ ዋናው ጥምቀት አልደረሱም። እኛ አብርሃም ልጆች ነን ስለሚሉ በልባቸው የአብርሃም ልጆች ነን አትበሉ። እግዚአብሔር ከወደደ ከፈቀደ ሆኗል። አሕዛብ እኮ በሃይማኖት የአብርሃም ልጆች ተብሏል። እንግዲህ ልጅ አባቱን መምሰል አለበት። የአብርሃም ልጆች ነን ካላቸው የአብርሃምን ስራ ስሩ ነው ያለው ክርስቶስ። ዮሐንስ ወንጌል ምዕራፍ 8 ላይ እንገላለን እያሉ ነፍሰ ገዳዮች እንዴት የአብርሃም ልጆች ይሆናሉ? አብርሃም እንግዳ ለምን ጠፋ ብሎ ቤቱ በድንኳኑ የሚያስተናግድ ነው። ሰው የሚገድል አይደለም። ኬትም ይምጣ እግር አጥቦ ከሚስቱ ከሳራ ጋር እንግዳ የሚቀበል ነው። ሳያውቀው ሥላሴን ተቀብሏል። የአብርሃሙ ሥላሴ ነው። ሥላሴ ታውቁ በቤተ አብርሃም ይላል ሊቁ። ሥላሴ በአብርሃም ቤት ታወቁ ይላል። ኦሪት ዘፍጥረት ምዕራፍ 18ም መመልከት ይቻላል። ወደ ሌላ ያተታ ለመሄድ ሳይሆን እንግዲህ በቅድስት ሥላሴ ያመኑ ኢየሱስ ክርስቶስ የባህሪ አምላክ ነው የሚሉ አምስቱ አዕማደ ምስጢርን በአጠቃላይ የተቀበሉ ክርስቲያን እሱን ከመፍራት ጋር ልጅ አባቱን መፍራት አለበት፣ ማክበር አለበት። የእግዚአብሔርን ከመምሰል ጋር ማለት ነው። እሱ የሚወደውን ነገር በመስራት
አቡነ ዘበሰማያት ማለት ይችላሉና ያለ ሃይማኖት አይቻልም። የመጀመሪያው ሃይማኖት ነው የተባለው ስለዚህ ነው። እዚህ በጸሎተ አቡነ ዘበሰማያት ውስጥ ሃይማኖትን በጉልህ እናያለን። ያለ ሃይማኖት መጀመሪያው መደምደሚያው የሚወጠነውም የሚፈጸመው በሃይማኖት። ያለ ሃይማኖት እግዚአብሔር ማስደሰት አይቻልም። እንዴ አባቴ ነው ሳይል አንድ ልጅ ሳያምንበት ሊሆን ይችላል ላይሆን ይችላል እያለ እየተጠራጠረ እንዴት አባዬ ይለዋል? ጥርጥር የለም በስጋ እንኳን። አይ እኮ ይሄ ብዙ ስለሆነ ስለሚታይ ነው። ያ ረቂቁ ልደት ግን ስላላየው እንዴት ማመን ይችላል የሚል ሰው ቢኖር የመጀመሪያውን ልደት ከአባቱና ከእናቱ መወለድ አይተህ ነው እንዴ የተወለድከው? የት ታውቀዋለህ? እንደው ዛሬ እኮ ድፍረቱ ስለበዛ ሁሉ እናውቃለን የሚሉ ሰዎች አሉ። አባትና እናት ሲወልዱ አይተሃል? ካላየህ አባትህ አይደለም እናትህ አይደለችም? አሁን ይስሐቅ አላየውም ብሎ አብርሃምን ይክዳል? እናቱ ሳራን ይክዳል? እኛም ኦርቶዶክሳውያን በምስጢረ ጥምቀት በኩል በሜሮን ልጅነት ስላገኘን አምላካችንን ደግሞ ያለ እምነት ማስደሰት ስለማንችል ዕብራውያን ክታብ ውስጥ ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 11 ላይ ቁጥር 6 ስለ ሄኖክ ሲናገር ምን ብሏል? ሄኖክ እኮ ከሞት ዓይን የተሰወሩ በእምነቱ ነው ያለው። ወዘንበለ ተአምኖሰ ይትካል ያስምርዎ ለእግዚአብሔር። ያለ ሃይማኖት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው። ሄኖክ እግዚአብሔር ደስ ስላሰኘው ከሞት ዓይን ተሰውሯል። ከሞተ ስጋ ሆኗል። ወደፊት ምን በሰማዕትነት የሚያርፍ ቢሆን ሃይማኖት እንደዚህ የሚያደርግ ነው። ስለዚህ በስጋ የወለዱንን እንኳን ሲወልዱን አይተን አይደለም ያመንነው። በረቂቅ የወለደንን መለኮት እግዚአብሔርን በእምነት ነው አባታችን ነው የምንለው። መጀመሪያ እምነት መቅደም አለበት። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት
ውድ አድማጮቻችን ትምህርቱን ተከታትለን ተመልሰናል። ትምህርቱን ላቀረቡልን አባቶቻችን ቃለ ሕይወት ያሰማልን። በዛሬው ዝግጅታችን እንግዲህ የመቤታችን የስደት ወይም ደግሞ ወርሃ ጽጌ መታሰቢያ ማብቂያ እንደመሆኑ መጠን ከመቤታችን ስደት ጋር ተያይዞ የተለያዩ ሀሳቦችን ስናነሳ ነበረ። እንደዚሁም ደግሞ በሃይማኖት ምክንያት የሚገጥመን ስደት እንዴት እንቀበል በሚል ርዕሰ ጉዳይም እንደዚሁ ስንወያይ ነበረ። ልክ ነው። በተለይ በአሁኑ ሰዓት እንግዲህ በሃይማኖታቸው ምክንያት እየሰማን እያየ ነው ያለ ነገር ነው። በተለይ በምስራቅ አርሲ እንዲሁም በሌሎች አካባቢዎች በርካታ ኦርቶዶክሳውያን እየተሰደዱ እየሞቱም ያለበት ወቅት ነውና እንግዲህ በሞተ ስጋ ለተለዩን ወገኖቻችን ረፍተ ነፍስን ያድልልን ዘንድ እንመኛለን። እንዲሁም ወዳጅ ዘመዶቻቸው በሞተ ስጋ ለተለዩዋቸው ወገኖችም መጽናናትን ያድልልን ዘንድ እንመኛለን። አምላካችን እንግዲህ ሀገራችንን ከእንደዚህ አይነት ጥፋት፣ ከእንደዚህ አይነት መሳደድ፣ ከእንደዚህ አይነት ጦርነት ይጠብቃት ዘንድ እንመኛለን። እንግዲህ የተወደዳችሁ አድማጮቻችን አብራችሁን በመቆየት እስካሁን ድረስ ወደ እናንተ ስናደርሳቸው የነበሩ ዝግጅቶቻችንን ስትከታተሉ ስለነበረ ከልብ እናመሰግናለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።